ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የህፃናት ጥበቃ ስፔሻሊስት ኔቨራስ ዩሴፍ በጦርነት ወቅት ሴቶች፣ ወጣቶችና ህፃናት ለከፍተኛ ችግር ተጋላጭ በመሆናቸው የቀድሞ ተዋጊዎችን መልሶ የማቋቋም ስራው ይህንን ታሳቢ ያደረገ ሊሆን እንደሚገባ አሳሰቡ። የህፃናት ጥበቃ ስፔሻሊስቱ ይህን የገለጹት የብሔራዊ ተሃድሶ ኮሚሽን ከዩኒሴፍ ጋር በመተባበር ልዩ ድጋፍ የሚሹ የቀድሞ ተዋጊዎችን መልሶ ለማቋቋም የሚያስችል የምክክርና የግንዛቤ ማስጨበጫ መድረክ በሰመራ ከተማ ባካሄደበት ወቅት ነው። በምክክር መድረኩም ከኮሚሽኑ አመራሮች በተጨማሪ የአፋር ክልል የስራ ኃላፊዎች እንዲሁም የቀድሞ ተዋጊዎችና የተባበሩት መንግስታት የልማት ፕሮግራም ተወካዮች ተሳትፈዋል። በዚሁ ወቅት የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያ በአፋር ክልል ከ2000 በላይ የቀድሞ ተዋጊዎች ወደ ማህበረሰቡ መቀላቀላቸውን ተናግረዋል። የክልሉ የሰላምና ጸጥታ ቢሮ ኃላፊ ዶክተር አህመድ ኡመድ በበኩላቸው ክልሉ ያለውን ሰፊ የእርሻ መሬትና የቱሪዝም ሀብት በመጠቀም ለብዙ የቀድሞ ተዋጊዎች የስራ ዕድል፣ የብድርና የድጋፍ አቅርቦት ለመፍጠር እየተሰራ መሆኑን ገልጸዋል። በመድረኩ የተገኙት የዩኒሴፍ የህፃናት ጥበቃ ስፔሻሊስት ኔቨራስ ዩሴፍ በበኩላቸው በጦርነት ወቅት ሴቶች፣ ወጣቶችና ህፃናት ለከፍተኛ ችግር ተጋላጭ በመሆናቸው መልሶ የማቋቋም ስራው ይህንን ታሳቢ ያደረገ ሊሆን እንደሚገባ አሳስበዋል። ድጋፉ በአይነት በመጠንና እንደየአካባቢው ሁኔታ ተለይቶ መሰጠት እንዳለበትም በመጠቆም ዩኒሴፍ ከኮሚሽኑና ከክልሉ ባለድርሻ አካላት ጋር ያለውን አጋርነት አጠናክሮ እንደሚቀጥል አረጋግጠዋል። በምክክር መድረኩ ላይ የተገኙትና በአሁኑ ወቅት በልዩ ልዩ የስራ መስኮች የተሰማሩ የቀድሞ ተዋጊዎች መልሶ የማቋቋም ስራው በፍጥነት መከናወን እንዳለበትና ጊዜ ሊሰጠው እንደማይገባ አጽንኦት መስጠታቸውን ኮሚሽኑ በማህበራዊ የትስስር ገጹ ባወጣው መግለጫ ጠቁሟል። የሰኔ ወር 2018 ዓ.ም የምግብ ነክ ወቅታዊ የዋጋ ግሽበት 15.1 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት ገለጸ። አገልግሎት መስሪያ ቤቱ ባወጣው የሸማቾች መመዘኛ ኢንዴክስ ሪፖርት የሰኔ ወር አጠቃላይ የዋጋ ግሽበት 13.9 በመቶ ሆኖ መመዝገቡን አስታውቋል። በወሩ የምግብ ነክ ወቅታዊ የዋጋ ግሽበት 15.1 በመቶ ሆኖ መመዝገቡን ገልጿል። ምግብ ነክ የሆኑት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት ምግቦች በወሩ ጭማሪ እንደታየባቸው አገልግሎት መስሪያ ቤቱ በሪፖርቱ አስታውቋል። አገልግሎት መስሪያ ቤቱ ባወጣው ሪፖርት መሰረት በወሩ ምግብ ነክ ያልሆነው ወቅታዊ የዋጋ ግሽበት ደግሞ 12.2 በመቶ ሆኖ መመዝገቡን ያመላክታል። ምግብ ነክ ካልሆኑት ውስጥ እንደ የአልኮል መጠጦችና ትንባሆ፣ ትራንስፖርት፣ ምግብ ቤቶችና ሆቴሎችና የተለያዩ እቃዎችና አገልግሎቶች ደግሞ ጭማሪ እንደተስተዋለባቸውም ጠቅሷል። የማዕከላዊ ስታቲስቲክስ አገልግሎት ሪፖርት በተጨማሪም የረጅም ጊዜ ሁኔታን የሚገልጸው የ12 ወራት ተንከባላይ የዋጋ ግሽበት 11.7 በመቶ የሰኔ ወርን ከግንቦት ወር ጋር በማነጻጸር የሚሰላው የአጭር ጊዜ የዋጋ ግሽበት መለኪያ ደግሞ 1 በመቶ ሆኖ መመዝገቡን ያሳያል። የእንስሳት ልማት ኢንስቲትዩት በተጠናቀቀው የ2018 በጀት ዓመት የተቀነባበረ የእንስሳት ምርቶችን ወደ ውጭ በመላክ 128.4 ሚሊዮን ዶላር ገቢ መገኘቱን አስታወቀ። ኢንስቲትዩቱ የበጀት ዓመት እቅድ አፈጻጸሙና የ2019 በጀት ዓመት እቅዱ ላይ የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳና የእንስሳት ልማት ኢንስቲትዩት ዋና ዳይሬክተር ዶክተር አስራት ጤራን ጨምሮ የተለያዩ የስራ ኃላፊዎች እንዲሁም አምራች ላኪዎች በተገኙበት ውይይት አድርጓል። በመድረኩ ሚኒስትር ዴኤታው በበጀት ዓመቱ 26000 ቶን ገደማ የተቀነባበረ የእንስሳት ምርቶችን ወደ ውጭ ለመላክ ታቅዶ 24000 ገደማ ቶን ምርት በመላክ 128.4 ሚሊዮን ዶላር መገኘቱን ተናግረዋል። በተጨማሪም የስጋ ወጪ ንግድ እቅድን ለማሳካት በበጀት ዓመቱ ውስጥ 2.36 ሚሊዮን የእርድ እንስሳትን ለኤክስፖርት ቄራዎች ለማቅረብ ታቅዶ 2.4 ሚሊዮን ያህል መቅረቡን ሚኒስቴሩ በፌስቡክ ገጹ ባወጣው መግለጫ አስታውቋል። ኢትዮጵያ ካላት የእንስሳት ሀብት አንጻር ውጤቱ አነስተኛ መሆኑን የገለጹት ዶክተር ፍቅሩ የተሻለ ውጤት ለማስመዝገብ ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር አስራት ጤራ በበኩላቸው በእንስሳት ምርቶች ወጪ ንግድ የተገኘውን ውጤት አጠናክሮ ለማስቀጠል አምራች ላኪዎች በቅንጅት ሊሰሩ እንደሚገባ አጽንኦት ሰጥተዋል። የውይይቱ ተሳታፊዎች የግብዓት እጥረት፣ የአቅርቦት ሰንሰለት መርዘም፣ ህገወጥ ድንበር ተሻጋሪ ንግድና የመካከለኛው ምስራቅ አለመረጋጋት ለእንስሳት ምርት ወጪ ንግዱ ተግዳሮቶች መሆናቸውን አንስተዋል።
የጀርመን መንግስት ከአፍሪካ ህብረት ጋር ለሚተገበሩ 4 የጋራ ፕሮግራሞች ማስፈጸሚያ በ2026 በጀት ዓመት ተጨማሪ 12.1 ሚሊዮን ዩሮ ድጋፍ ማድረጉን ገለጸ። ድጋፉ ጀርመን ከህብረቱ ጋር ያላትን ረጅም ጊዜ የዘለቀ አጋርነት የሚያጠናክርና በአፍሪካ መሪነት የሚከናወኑ አህጉራዊ ትስስር፣ ዘላቂ የኢኮኖሚ ልማትን፣ የኃይል ሽግግርና የህዝብ ጤና ዘርፎችን ለማጎልበት ያለመ መሆኑ ተገልጿል። በተጨማሪም ድጋፉ በአሁኑ ወቅት በአፍሪካ በተከሰተው የኢቦላ ወረርሽኝ ዙሪያ ተጨማሪ ገዛን እንደሚያካትት ኤምባሲው ለቃና በላከው መግለጫ ጠቁሟል። የጀርመን መንግስት ካደረገው አጠቃላይ የገንዘብ ድጋፍ ውስጥ 5.6 ሚሊዮን ዩሮ የሚሆነው የአፍሪካ የተቀናጀ የኢኮኖሚ እድገት ኮሪደር አፍሪካ ኢንኮር ፕሮግራምን ለማጠናከር የሚውል ነው ተብሏል። ተጨማሪ 3 ሚሊዮን ዩሮ ደግሞ ህገወጥ የገንዘብ ዝውውርን ለመከላከልና ውጤታማ የዕዳ አስተዳደርን በማጠናከር የአፍሪካን የልማት ፋይናንስ ማጎልበት ለተሰኘው ፕሮግራም ይውላል። ከድጋፍ ውስጥ 1.5 ሚሊዮን ዩሮ የአህጉሪቱን የኢነርጂ ሽግግር ለማፋጠን የሚውል ሲሆን ቀሪ 2 ሚሊዮን ዩሮ ደግሞ ለአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲና በአህጉሪቱ ለተከሰተው የኢቦላ ወረርሽኝ መከላከል ስራ እንደሚውል መግለጫው ያብራራል።